እነዚህ አራት ነገሮች ከሌለ ሴት ልጅ ጥላ ትሄዳለች። ቀኑን ሙሉ ስልክ ላይ ተለጥፈ ወደደችኝ፣ ጠላችኝ፣ አየችኝ፣ ናፈቀችኝ እያልክ የምትብከነከን ከሆነ አንተ ገና ሕፃን ነህ። ንጉሥ ግዛቱን ያሰፋል እንጂ ስለ ተከፋይ ሴት እያሰበ ዙፋኑን ጥሎ አይወርድም። ሴት ልጅ አፍቃሪ ወንድ ሳይሆን አሸናፊ ወንድ ነው የምትፈልገው። ይህን ያልነገሩ እውነት እንዳታውቅ የሚፈልጉ ሰዎች ብቻ ናቸው። ወንድ ከሆንክ በግንኙነት ውስጥ እነዚህ አራት ሕጎችን መጣስ የለብህም። ወይም እነዚህ አራት ነገሮች ከሌሉ ሴት ልጅ ጥላ ትሄዳለች። መቼም ላንተ አትታመንም። ወንዶች ቢመረንም እንኳን ይህንን እውነት መቀበል አለብን። አንደኛ፣ ቢራቢሮ አታሳድ፣ የአበባ ቦታ ገንባ። ቢራቢሮ ለመያዝ በሞከርክ ቁጥር እየራቀች ትሄዳለች። ነገር ግን ቆንጆ የአበባ ስፍራ ከገነባ ቢራቢሮዋ ራሷ ወደ አንተ ትመጣለች። ሴትም በሕይወት ውስጥ እንደዚሁ ናት። ሴቶችን ለማሳደድ ጊዜህን አታባክን። ራስህን ገንባ፣ ራስህን አሳድግ፣ አቋምህን በሁሉም አቅጣጫ አስተካክል። አንተ በሕይወት ውስጥ አሸናፊ ስትሆን የሚፈልጉህ እንጂ የምትፈልጋቸው አይጠፉምና። ሴቶች በባዶ ኪሳቸውና በባዶ ሕይወት የሚፈልጋቸውን ወንድ በፍጹም አይፈልጉም። እንደሚናከስ አውሬ ነው የምትታያቸው፣ በእጅጉ ይሸሹሃል። ስለዚህ ራስን ሳታገኝ ሌላውን ሰው ማግኘት የለብህም። የልብህ ፍቅር ዋጋ የሚኖረው ኪስ ውስጥ ባለው ስኬትና በተለወጠው ሕይወትህ ነው። አለዚያ ያንተ ፍቅር ኃጢአት ነው የሚመስላት። ስለዚህ ልብህ ከሴት በላይ ስኬትንና ገንዘብን ማሳደድ አለበት። ይህ ሲሆን ሴት ብቻ ሳይሆን ዛሬ ላይ ባገኛቸው ብለህ በሩቁ መታያቸው ሰዎች እንኳን ወደ አንተ ይመጣሉ። ሁለተኛ፣ ኪስ ሲጎድል ክብር ይጎላል። የፍቅር ፊልም ላይ የምታየው ነገር ተረት ነው፣ ተወው። ፍቅር ብቻውን በቂ ነው የሚባለው ለዘፈን ወይም ለአባባል ግጥም ብቻ ነው። በዚህ ዘመን ኪስ ባዶ ከሆነ ቀልድ አያስቅም፣ ቁም ነገር አይደመጥም። ፍቅር የሕፃን ልጅ ምኞት ይሆናል፣ አልቅሶ ይወጣለታል ትባላለህ። ያንተ ኢኮኖሚ ወይም ኪስ ሳይገነባ ፍቅር ውስጥ አትወሸቅ። ወንድ ልጅ ቤት ሲሰራ እንጂ የሰው ቤት አጥር ስር ሲደገፍ አያምርበትም። የወንድ ልጅ ቁንጅና ወይም ሜካፕ ገንዘብና ስልጣን ናቸው። ይሄ ሜካፕ ከሌለ ቆንጆ መስራት ትታያቸውም፣ ወንድ መስራት ትታያቸውም። ልብ ውስጥ ያለውን ነገር ለማሳየት መጀመሪያ ኪስህን ማሳየት አለብህ፣ ስኬትህን ማሳየት አለብህ። አንድ ነገር ላስታውስህ፣ አዳም ሁሉ ነገር ከተሟላለት በኋላ ነው ሔዋን ወደሱ የመጣችው። አዳም ሔዋንን አሳዶ አይደለም ያገኛት፣ ተኝቶ ነው እግዚአብሔር የሰጠው። ስለዚህ በሕይወት ውስጥ ሁሉን ነገር ካሟላ ሴት ልጅ አሳደ ሳይሆን አንተ ተኝተ ትቀስቅሳ ልውደድህ ውደደኝ ትላለች። ስለዚህ የክብር ልክ የኪስ ልክ ነውና ኪስን ችላ አትበለው። ሶስተኛ፣ እምቢ ወይም ኖ ማለትን አትፍራ። ሁሌም እሺ የሚል ወንድ ደስ የሚል ሳይሆን ደካማ ነው የሚመስለው። ሴት ልጅ የምትሳበው በወንድ ልጅ መርህ ነው። አቋም ባለውና በራሱ መንገድ የሚጓዝ ወንድ ነው። ሴት ልጅን ለማስደሰት ብለህ ከመርህ ዝቅ አትበል፣ ከመርከብህ አትውረድ። እሷ እንድትወድህ ሳይሆን ባሉ ስሜቶች ሁሉ ራስህን ውደድበት። ቅድሚያ ራስህን ኑርበት። ጠንካራ ሴት ወንድን ታከብራለች፣ ደካማ ወንድን ግን ትረግጣለች። ስለዚህ እምቢ ማለት የወንድ ልጅ ስልጣን ነው። ሴት ብዙ ነገር የምትጠይቅህ እንድታደርግላት ብቻ ሳይሆን አንተን ለመፈተን ነው። ሴት ልጅ ልክ እንደ ሕፃን ናት። ሕፃን ልጅ የጠየቀህን ሁሉ አትሰጠውም አይደል? ሴቶችም ራሳቸውን እንደዛ ነው የሚያዩት። የሚፈልጉትንና የሚያስፈልጋቸውን ለይተህ እንድታደርግላቸው ይፈልጋሉ። ስለዚህ በምንም ጉዳይ ላይ እሺ በማለት አትስማማ። እምቢ አይሆንም፣ ይሄ ልክ አይደለም ማለትን ልመድ። አለዚያ እሺ ስትላት፣ አለዚያ እሺ ባልካት ቁጥር ስልጣንን ካንተ እየወሰደች መሆኑን እወቅ። ያንተን ትህትናና ፍቅርን ሳይሆን ደካማነትን ነው የምታይበት። ስለዚህ እያንዳንዱን ነገር እሺ አትበል። በራስህ መንገድ ምራት፣ ወደምትፈልገው ነገር ውሰዳት። አራተኛ፣ ሚስጥረኛ ሁን። ስለ ራስህም ይሁን ስለ ምንም ነገር ስለምታውቀው ስለ እያንዳንዱ ነገር ዝርግፍ አድርጋ አትንገራት። ከየት እንደመጣ ወዴት እንደምትሄድ ምን እንደምታስብ በቀላሉ የምትገምት ከሆነ አንተ ንቀት ውስጥ ትገባለህ። ዘወትር እንዳልተነበበ መጽሐፉን እያንዳንዱ ገጽ አዲስና ልብ አንጠልጣይ ታሪክ ይኑረው። አለዚያ ልክ እንደተነበበ መጽሐፍ ወርውራ ትጥላለች። ድጋሚ አንተን ለማንሳት አትፈልግም። ስለዚህ እሷ አንተን ለማወቅ ትጓጓ እንጂ አንተን አውቃ አትጨርስ። እያንዳንዱ ነገርን አትወቀው። ወንድሜ፣ ዓለም የምትሰግድለት ወንድ ለሚማጸን ሳይሆን ለሚገዛ ነው። ፈረስህን ከጋሪ ፊት ለፊት አስቀድም። ስኬትህን ካስቀደምክ ሴቷም ዓለምም በግርማ ስር ይወድቃሉ። ነገር ግን ስኬትህን ጥለ ሴትን ካሳደድክ ሁለቱንም ታጣቸዋለህ። አንተ እኮ ሽልማት ነህ። እንደ ሽልማት ተንቀሳቀስ። ብዙ የተለፋበት በብዙ ድካም የተገኘ ምናልባት ድጋሚም በሌላ ድካም የማይገኝ አይነት ሰው ሁን።
በመጨረሻም ይህንን ቲፕ አዳምጦ ይጠቅማቸዋል፣ ህይወታቸውን ይለውጣል። ሁለቱ ዋና የወንድ ልጅ ደካማ ጎኖች፣ አንደኛ ወሲብ ኃያልና ጉልበታም ነው። ጀግና የተባለ ለዚህ ኃያል ኃይል ያልተንበረከከ የለም። በህይወት ውስጥ ወሲብ ባይኖር የሰዎች ደስታ ሙሉ አይሆንም ነበር። ሴት ወንድን፣ ወንድም ሴትን ከሚፈልግበት ምክንያቶች አንዱ ወሲብ ነው። ወንድ በተለይ ለወሲብ ትልቅ ቦታ ይሰጣል። የወንድ ልጅ ሞቲቬተር ከሆኑት ነገሮች መሃል አንዱና ዋናው ወሲብ ነው። የትኛውም ጠንካራና ኃያል ወንድ በወሲብ ጉዳይ ደካማ ነው። እንደ ሕፃን ልጅ አቅም አልባ ይሆናል። ወሲብ ዓለም ላይ ጀግና የተባሉት የወደቁበት ኃይል ነው። የሰው ልጅ ውድቀት ከመጣበት አንዱ ምክንያት ወሲብ ነው። በወሲብ ምክንያት እንዳልነበረ ሆነው የወደቁት ጀግኖች ቁጥር ስፍር የላቸውም። ብዙ ጦርነቶች የተጀመሩትና ያበቁት በወሲብ ምክንያት ነው። በዓለማችን ላይ ትላልቅ አስቸጋሪ የሆኑ ወንጀለኞች የተያዙት በጦር መሳሪያ ሳይሆን በወሲብ ጉልበት ነው። ስለዚህ ወንድ ልጅ ደካማ ጎኑ ወሲብ መሆኑን ብዙ ነገሮችን አንስተን ማውራት እንችላለን። በምንም ነገር የማይሸነፍ ጠንካራ የሆነ ወንድ የሚሸነፈውና የሚረታው በወሲብ ጉልበት ነው። በተቃራኒው የወሲብ ስሜቱን መግዛት የሚችል ወንድ ዓለምን መግዛት የሚችል ኃይል እንዳለው ማወቅ እንችላለን። ለዚህ ነው ቅዱሱ መጽሐፍ ቅዱስም ስለዚህ ጉዳይ ሲናገር ራሱን የሚገዛ ከተማን ከሚገዛ ገዢ ይበልጣል ይለናል። ስለዚህ አንድ ወንድን ለመርታትና ለማሸነፍ ቀላሉ መንገድ በወሲብ ወጥመድ ማጥመድ ነው። እዚህ ዓለም ላይ ወንድ ልጅ ብዙ ነገሮችን ሊወድ ይችላል። ከወሲብ ግን የሚያስቀድመው ምንም ነገር የለም። ከፀሐይ በታች ከአምላኩ ቀጥሎ ወሲብን የሚወደው ወንድ ልጅ ብቻ ነው። እድሜው እየገፋ ሲሄድ እንኳን ለዚህ ነገር ያለው ፍቅር እየጨመረ ይሄዳል። ሴቶች እድሜያቸው ሲገፋ ለወሲብ ያላቸው ፍላጎት እየሞተና እየቀነሰ ሲሄድ፣ የወንዶች ግን እንደዛ አይደለም። እድሜያችን ሲጨምር የወሲብ ስሜታችንና ፍላጎታችንን በዚያው ልክ ይጨምራል። በዚህም ምክንያት የእድሜ ልክ ድክመታችን ሊሆን ችሏል። ጠንካራ፣ የማይሸነፍ፣ የማይታዘዝ እልህኛ የሆኑ ወንዶች የሚሸነፉት በወሲብ ምክንያት ነው። ብልህ ሴት በወሲብ ምክንያት ትጥላቸዋለች፣ ታሸንፋቸዋለች። ወሲብ ቀላል ስሜት አይደለም። ወንድን ልጅ እንዳልነበር ያደርገዋል። ወንድ ልጅ ሙሉ አቅሙን የሚያጣበት ኃይል ቢኖር የወሲብ ኃይል ነው። እናም በዚህ ምክንያት ወንድ ከሴት በዋነኛነት የሚፈልገው ነገር ወሲብ ነው ብንል ማጋነን አይሆንም። ሁለተኛው የወንድ ልጅ ደካማ ጎን አክብሮት። ወንድ ልጅ እዚህ ዓለም ላይ በቅድሚያ የሚወደው ነገር ክብሩን ነው። በተለይ የምታከብረውን ሴት ያገኘ ወንድ ያለ ሕዝብ ንጉሥ ነው። ያለ ምንም ሀብት ባለጠጋ ነው። ወንድ ከሴት ልጅ ክብርን ይፈልጋል። ወንድ ለምታከብረው ሴት የተለየ ፍቅርና አክብሮት አለው። ነፍሱን ጨምሮ ሊሰጣት ይችላል። ወንድ በመሆኑ ብቻ ክብር የሚገባው ፍጡር የእግዚአብሔርም ምሳሌ ነው። ወንድ ባይማር፣ ደሃ ቢሆን፣ ጎስቋላ ቢሆን ክብር የሚገባው ነው። ይህን መብት የሰጠው ሰው ሳይሆን እግዚአብሔር ራሱ ነው። ስለዚህ ወንድ ለክብሩ የተለየ ቦታ አለው። ታዲያ ክብሩ እንዴት ደካማ ጎኑ ሊሆን ቻለ? ይህን ጥያቄ በምሳሌ ልመለስ። ለምሳሌ አንድ ሴት አንድን ወንድ እጇ ለማስገባት ከፈለገች አብራው መተኛ ሳይጠበቅባት፣ የተለየ ውበትና ቁንጅና ሳያስፈልጋት፣ ምናልባት በተለያዩ ሜካፖች ራሷን ሳታሳማምር፣ ብዙ ዋጋም ሳትከፍል ዝም ብላ የሚገባውን ክብር ብትሰጠው እጇ ላይ ልክ እንደ ሕፃን ይሆናል። ሙሉ በሙሉ በቁጥጥሯ ስር ይወድቃል። ወንድ በወሲብ ከምታስደስተው ሴት በላይ የምታከብረውን ሴት ይወዳል፣ ያሳድዳል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።